ዛሬ በማሳያችሁ ቪዲዮ ላይ ጆን ዳንኤል አዶናይን ለመጣል እስከምን ደረጃ ሊሄድ እንደሚችል እስከምን ደረጃ እንደሄደ ጭምር ነው ማሳያችሁ። አዶናይ ከጆን ዳንኤል ጋር አዶናይና ጆን ዳንኤል ማን የሚያሸንፍ ይመስላችኋል? የሆነ ሰውን ደግፋችሁ ስትሰሩ ምናምን ነገር ለእውነት ለመቆም ነው ወይስ ከዛ ሰው የሆነ ጥቅም ፈልጋችሁ ነው? ላገኘ ብዬ ብዙ ቪዲዮ ሰርቻለሁ፣ አላገኘኝም። በጣም ጠልቼዋለሁ። በፎቶ ዕለት ላይ የዩቲዩብ ደጋፍ ቢሆን ደስ ባለኝ ነበር። አዶናይ እያልኩ የሰራቸው ቪዲዮ በጣም ነው የተጸጸትኩት። ኢማን አልቅስልኝ ብለዋል እንዴ? ቪዲዮ ስራልኝ ብለዋል እንዴ? እና በህይወቴ ሰው የጠላህ እኔ ሰው ጠልቼ አላውቅም። በህይወቴ ሰው የጠላሁት አንዱ አዶናይ ነው። ተጎዳ አዶናይ በጣም ጎዳው። አንተ ተቀይመዋል እንደ እንዲህ እዚህ ጋር ነው እንድታዩልኝ የምፈልገው ማለት ነው። የምታዩት ስክሪንሻት አድርጎ ዲኤማቸውን በውስጥ የተጻጻፉትን የመጀመሪያ ቴክስቱን የጻፈለት ማን ነው? ጆን ዳንኤል ነው። ዛሬ እኮ እዛ ፕሮግራሙ ላይ ልጠራህ ነበር ያሰብኩትኝ። አሁን እሱ ምን መባል ነው የሚፈልገው? አዶናይ የጣላቸውን ሰዎች እኔ ደግሞ ከፍ ከፍ አረኳቸው። እንደዚህ አይነት ሰዎችን አድኖ እየፈለገ ነው ያለው። ለምንድን? አዶናይን ለመጣል ነው ሊጠቀምባቸው ማለት። አቁም ጆን ዳንኤል፣ የራስን ስራ ተነክቶብሃል። ሰውን ለመጣል የምትሄደው ርቀት በደንብ ያስታውቃል። እኔ ንገራቸው አቡ ሰላም ነው የሚሰብከው ተማለለ እሺ ጨለ አዶናይ ልቀምር ካለ አዶናይ ተንኮል ላስብ ካለ አትችሉት። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። በትላንትናው ዕለት እንግዲህ የጆን ዳንኤልን ሴራ አጋልጠን ነበረ። ስለዚህ ነገር እንግዲህ በጣም በጥልቀት ማየት ስንጀምርና በደንብ ጉዳዩን ስናጠናው ጋይስ ጆን ዳንኤል እየሰራው ያለው ስራ ውስጥ ለውስጥ በጣም አስቀያሚ ስራ እየሰራ ነው ያለው። ዛሬ በማሳያችሁ ቪዲዮ ላይ ጆን ዳንኤል አዶናይን ለመጣል እስከምን ደረጃ ሊሄድ እንደሚችል እስከምን ደረጃ እንደሄደ ጭምር ነው ማሳያችሁ በማስረጃ ማለት ነውና ብዙዎቻችሁ እንግዲህ በትላንትናው ቪዲዮ ላይ በጣም ብዙ ነገር ስትሉ ነበረ። በጣም ሳይድ ይዛል ለአዶናይ ሳይድ ያስክ ምናምን ስትሉ ነበርና ዛሬ በማስረጃ ታዩታላችሁ ማለት ነው። ትላንትናም በማስረጃ ነው ያሳዩዋችሁ። ምንም ያው አይታችሁ እንዳላየ ለመሆን ስለምትፈልጉ ነው እንጂ ያለ ማስረጃ ያወራ ሰው የለም ማለት ነው። ማንም ሰው ጥሩ ሲሰራ ይመሰገናል፣ መጥፎ ነገር የሚሰራ ከሆነ ደግሞ ይወቀሳል ማለት ነው። ጆን ዳንኤል ማንም ሰው የግል ችግር ያለበት ሰው የለም። አሁንም ግን ስህተቶቹን እንዲያርም እና ማንም ሰው ያላወቀበት የሚመስለው ከሆነ እንደተነቃበት እንዲያቅም ጭምር ነው ይህንን ቪዲዮ የምንሰራው ማለት ነው። ምናልባት ሰዎች ኖቲስ አያደርጉትም አይደረስብኝም ብሎ ከሆነ እንደዚህ አይነት ነገሮችን የሚያደርገው በጣም ያሳፍራል ማለት ነው እና እኔ በጣም የገረመኝ ማለት ነው። ከዛ ቪዲዮ በኋላ ሰዎች የተለያዩ ቪዲዮዎችን ላኩልኝ። እኔም አንዳንድ ቪዲዮዎችን ለማየት ሞከርኩኝ። በጣም ነው የሚያሳፍረው ማለት ነው። የሚሰራው ስራ በጣም ነው የሚያሳፍረው። እዩት እስኪ ይህን ቪዲዮ እዩትና እናንተ ትፈርዳላችሁ ማለት ነው እና ይህ ልጅ ታውቁታላችሁ ብዬ አስባለሁ አንዳንዶቻችሁ። እኔም ለነገሩ በዚህ ኬዝ ነው ያወቅሁትኝ። ስለ አዶናይ ጥሩ ነገር ያወራ ነበር ምናምን ከዚህ በፊት ተብሎ ተነግሮኛል። የአዶናይ የሰፈሩ ልጅ ነኝ አብሮ አደጉ ነኝ እያለ ነው የሚያወራው። እስኪ እዩትና እናወራለን ማለት ነው። ከዛም ቀጣይ ያለው ነው ስማዕዲ አዶናይ ታይ ንግረ ታይ 05 ጨቂኖ ምን ያነ ኮንፊደንስ ትግረኛው ባይገባኝም እንግዲህ እያለ ያለው ነገር ምንድነው? አዶናይ በልጅነት ስላሰቃየው ይቅርታ ብሎታል፣ በአማርኛ ብሎ ጽፎለታል ማለት ነውና አዶናይም ኮመንት ጽፎለት ነበር እዚህ ቪዲዮ ላይ። አላስታወስኩም መሰለኝ የሚለው በትግረኛ ነው የጻፈለት መሰለኝ እና ቴንኪዩ ግን ይቅርታ ስለጠየቀኝ አላስታወስኩትም ግን ቴንኪዩ ይቅርታ ስለጠየቀኝ ምናምን ይለዋል ማለት ነውና በልጅነቱ ያሰቃየው እንደነበር ምናምን ነው እዚህ ጋር በትግረኛ የሚያብራራው ማለት ነው። ልጁ ያው ትግረኛ የምታዳምጡ ሰዎች ትንሽ ልሰሙት ትችላላችሁ። ሲነግ ዛይ ዋጊዕኻ ወድኖ እና ዝረዝረ መጀመሪያ አነ ላይ ይቅርታ ክብለካ ይደለዋ በቆልዓና ናለና ግዛዕ ተሳውስ ሆንካ አፋዘርቲና ሓንቲ ዕካ ነይረ እና ይቅርታ ክብለካ ይደለ አዶናይ ዓርከይ ዝሮ ከዚያው ጽቡቅ ደረጃ ጽሕኻ ደስ ይልና ይወዳ ዓበይቲ ይህንና ሌሎችን ቪዲዮዎች እንግዲህ አዶናይ ያዋርዱ ሰሞን በጣም ብዙ ቪዲዮዎች ሲሰራለት እንደነበር በሌላ ቪዲዮ ላይ ሲናገር ሰምቻለሁ። እኔ እንኳን አላየሁትም ነበር እውነቱን ለመናገር እና እስኪ ቀጣይ ቪዲዮን ደግሞ እንዲህ ሰላም ቤተሰብ እንዴት ናችሁ? ቮይካ ነኝ ፋሚሊ። ይሄ ክሬም ማረገው ቫይራል እንዲወጣ ነው እና እዚህ ጋር ደግሞ አሁን ላይ ነው እንግዲህ አዲስ አበባ መጥቷል መሰለኝ ልጁ አዶናይ እንደሚጠላው እየተናገረ ነው ያለው ማለት ነው። ምክንያቱ ደግሞ ምንድነው? አዶናይ የሚጠላበት ምክንያት አዲስ አበባ ከመጣሁ በኋላ አዶናይ ላገኘ ስለ አላገኘኝም፣ እኔ በጣም ቆጭቶኛል፣ ካንተ ጋር ላንተ ብዬ ያዋርዱ ሰዓት ያን ሁላ ቪዲዮ ስለሰራኝ በጣም ቆጭቶኛል እያለው ነው። እሱ ቪዲዮዎች ስለሰራ ነው መሰለኝ አዶናይ የተሸለመው የቲክቶክ ክሬቲቭ አዋርድ እና ልጁ እያለን ያለው እንደዛ ነው። ምን አለ ለዩቲናስ በደገፍኩ ይኖረው እያለም ይገኛልና እንዴት ነው የሆነ ሰው እንትን ስትሉ ለሆነ ሰው ቪዲዮ ስትሰሩ የሆነ ሰውን ደግፋችሁ ስትሰሩ ምናምን ነገር ለእውነት ለመቆም ነው ወይስ ከዛ ሰው የሆነ ጥቅም ፈልጋችሁ ነው? እኔ ሌሎቻችሁ ነው የምጠይቃችሁ ማለት ነው። አንዳንዶቻችሁ ስለማያችሁ ነው ማለት ነውና ከሆነ ሰው የሆነ ጥቅም ፈልጋችሁ የሆነ ነገር አታርጉ። በጣም ራሳችሁን የምትጎዱት ማለት ነው። ስሜታችሁ ይጎዳል።
ያ ሰው ያ ኮንተንት ክሬተር ለሁሉም ሰው መድረስ አይችልም። ይሄን ነገር ማወቅ አለባችሁ ማለት ነው። ገብቷችኋል አይደል? እናንተ ለህሊናችሁ ብላችሁ ፈርዳችሁ ኮንተንት ክሬት ስታደርጉ ክሬት ማድረግ ትችላላችሁ። ገብቷችኋል? ስህተት የሆነውን ስህተት፣ ልክ የሆነውን ልክ ነው ብትሉ ጥሩ ነው ባይ ነኝ እንጂ ከዛ ሰው የሆነ ጥቅም ፈልጋችሁ መሆን የለበትም። አብዛኞቻችሁ እንደዛ እያደረጋችሁ ስለሆነ ነው። አሁን ይሄ ልጅ ጥሩ ምሳሌ ነው። ለዛ ብዬ ስለማስብ ነው ያመጣሁትኝ። እስኪ እናዳምጠው የሚለውን ነገር። ወይ ካቦ ሰላም ነኝ ከመቀሌ ማለት ነው። ሁለት መጠላቸው ሰው የማይሆን የደበሩኝ ሰዋት በእኔ ነው በራሴ ነው። አንዱ አዶናይ ነው። ምክንያቱ አዶናይ የሰፈሬ ልጅ ነው። ላገኘው ብዬ ወደ አዲስ አበባ መጥቻለሁ። ማን ነው አንድ ልጅ ታማ ላግዝ መጥቼ ላገኘ ብዬ ብዙ ቪዲዮ ሰርቻለሁ። አላገኘኝም። በጣም ጠልቼዋለሁ። የሰፈሬ ልጅ ነው። ካሁን በኋላ እንደ ሰፈሬ ልጅ አላየውም። ይሄ ለራሴ ነው፣ ለአንተ አይመለከትም። በሱ ተወክለህ ልትሳደብ የምትመጣ ማለት ነው እና አረኛ አንሰድብም ግን እንታዘባለን። ግን በጣም የሆነ ጥቅም ፈልጋ ነበር እንዴ ስለሱ ጥሩ ጥሩ ቪዲዮ ሲሰራ የነበረው የሰፈሪ ልጅ ግዴታ ማግኘት እኮ አይጠበቅበትም እንዴ? አልገባኝም። ስንታችሁን ማግኘት ይችላል? የኢትዮጵያን ሕዝብ ጠቅላላ እኮ ማግኘት አይችልም። አዶናይ ብዙ ስራ ያለበት ሰው ነው አይደል? እኛው ደግሞ ይሄ ሙዚየም እና በህይወቴ ሰው የጠላሁት እኔ ሰው ጠልቼ አላውቅም። በህይወቴ ሰው የጠላሁት አንዱ አዶናይ ነው። ምክንያቱ አዶናይ የሰፈሪ ልጅ ነው። ታስሮ በጣም ነው ያለቀስኩት። ለፌደራል መንግስት ለምን ያስሩታል ራቆት ስለወጣ ብዬ ጮህ ያለው ያግዘኝ። አሁን አዲስ አበባ መጥቼ ምን ችግር አለው? አንድ ቪዲዮ ከኔ ሰርቶ ወይ ካቦ ሰላም መጥቷል። ለክብር ሊቀበለኝ ይገባል። እንደ ሰፈሩ ልጅ አንድ ቪዲዮ ከኔ መስራት ምን ይሆናል? እሱ አዶናይ ለአንተ የለኝም ክብር በጣም ቀንሰዋል። ሙዚየም የምትባለው ሰው ደግሞ እከሰዋለሁ። ተጎዳ አዶናይ በጣም ጎዳው። አንተ ተቀይመዋል እና እንዲህ ቁም ነገር ያ አይደለም ጋይስ። ቀጥ ያለውን ቪዲዮ ነው የምትሄዱ። ጆን ዳንኤል ምን እንዳደረገ ነው መጨረሻ ላይ እንግዲህ አይታችሁታል ብዬ ማስባለሁ። እስኪ እኔ ለመጨረሻ ጊዜ ነው የማወራው። የአዶናይ ስም ማንሳት አልፈልግም ካሁን በኋላ። ምክንያቱም በጣም የተጸጸትኩት በፎቶ ዕለት ላይ የዩቲና ደጋፍ ቢሆን ደስ ባለኝ ነበር። አዶናይ እያልኩ የሰራቸው ቪዲዮ በጣም ነው የተጸጸትኩት ያለቀስኩት ታስሮ እንዴ ማን አልቅስልኝ ብለዋል እንዴ? ቪዲዮ ስራልኝ ብለዋል እንዴ? እሱ ምን ግዴታ ነበር እንዴ? ፈልጋል ያረከው እንዴ? ለህሊናችሁ ስትሉ ነው እንጂ ለእውነት የምትፈርዱትኝ እንዴት ነው? የሆነ ሰው እውቅና አለውና ከሱ የሆነ ነገር ልጠቀም ብላችሁ ነው የምታረጉትኝ? እኔ እኮ ግራ ነው የሚያጋባኝ እግዚአብሔርን። እሱ የሆነ ሰዓት ያገኘኛል ብላችሁ ነው የምትሰሩትኝ? የሆነ ነገር ስትሰሩ ስሜታችሁ ይጎዳል። እንደዛ የምታረጉ ሌሎቻችሁም ካላችሁ ማለት ነው ተው እንዴ! ኧረ እንዴት ነው ነገሩ? በክፋቱ የከፋኝ በደስታው የሆነኝ ተጸጽቻለሁ። የዩቲና ደግሬ የሼር ኮፕሊንግ ሪፖስት እያደረጋችሁ ለዩቲና ድርስልኝ። ዩቲና አም ሶሪ በፎቶ ዕለት ከጎንሽ ያልሆንኩት አዶናይ የሰፈሬ ልጅ ስለሆነ ያው ወደ እሱ ሆንኩ። አሁን ግን ተጸጽቻለሁ። ያንቺ ደጋፍ ቢሆን ደስ ይለኝ ነበር። ወይኔ በመድኃኒዓለም ወይኔ ምን አለ በደግፍኳት እሷን። ምን አይነት ሰው ነው በመድኃኒዓለም? ምክንያቱ አዶናይ የሰፈር ልጅ ክብር የለውም። ለሱ ክብር ብዬ አዲስ አበባ መጥቼ ብዙ ቪዲዮ ሰርቻለሁ። ላገኘ ብዬ ለእኔ ክብር አልሰጠኝም እና ዩቲዬ እሱ ግዴታው እኮ አይደለም ሙሉ የኢትዮጵያን ሕዝብ የማግኘት። እኔም አሁን ዛሬ ተነስቼ አዶናይ ላገኝህ ዛሬ አገኘኝ እያልኩ ብሰራና ከዛ እሱ ደግሞ ባይመልስልኝ ነገ ወጥቼ ታዲያ ልስራ የሆነ ቪዲዮ። እንዴት አይነት ተአምር ነው? አይ ልጁን ተውት። ልጁን ለእኔ ልታዘቡ አይደለም እንጃ ጤነኛም አይመስለኝም። እኔ ፈጣሪውን እኔ ሙሉ ቪዲዮንም መጨረስ አያስፈልግም። ግን እድገት አይወድም። አንቺም አግብቼ ቢሆን አድጋለሁ፣ አሳየዋለሁ። አንቺን አግብቼ ቢሆን ያለው ቀጣይ ቦቱ እኔና አንቺ ነው የምንወስደው። በትግሬ ትልቅ ድምፅ አለኝ። ወይ ካቦ ሰላም ብዬ ትልቅ ክብር አለኝ። አንቺ ደግሞ ባለሽው በአዲስ አበባ ትልቅ ክብር አለሽ። እሱ እንደ አዶናይና ጃኒ ሆነን ከአዶናይና ጃኒ የራሳችን ፍቅር አሳድገን የምንፈልገው ቦታ አዶናይና ጆኒ እያለ ነው። እሺ ደርሳለን። ዩቲ አንደኛ፣ አው ቮይካ አንደኛ። ከአሁን በኋላ ዩቲናና ቮይካ ያሳዝኑኛል። እኔ እንደዚህ አይነት ሰዎች ማለት ነው በጣም ነው ማዝንላቸው። እግዚአብሔር እኔ ተስፋም ያለው አይመስለኝም። ይሁን እዚህ ጋር ነው እንድታዩልኝ የምፈልገው ማለት ነው። ጆን ዳንኤልን ሴራ የምታዩት እዚህ ጋር አዶናይ ላይ እየጠነሰሰ ያለው ሴራ ማለት ነው። ያገኘውን አጋጣሚ ሁላ አዶናይን ለመጣል እንዴት እንደሚጠቀምበት እዚህ ጋር በደንብ ትኩረት ሰጥታችሁ እንድታዩልኝ ይፈልጋለሁ ማለት ነው። እስኪ እናዳምጥ። ቦይካ ጆን ዳንኤል አንደኛ። ምን አገባችሁ? እኔ አስቀምጬ ምናምን አይደለም። ጆን ዳንኤል ለእኔ ክብር ስለሰጠኝ
ጆ ዳንኤል ወድጄው ፕሮፋይል አድርጌዋለሁ። ምን አገባችሁ? አስቀባችሁ ምናምን ትላላችሁ። እኔ አላስቀበጥም። ራሱ የልጁ አካውንት ላይ ነው እንግዲህ ከ4 ቀን በፊት ነው ይህንን ፖስት ያደረገው። እንደምታዩት ስክሪንሻት አድርጎ ዲኤማቸውን በውስጥ የተጻጻፉትን ፖስት አድርጎታል ማለት ነው። መጀመሪያ ማን ቢያናገረው ጥሩ ነው? ጆን ዳንኤል እንደምታዩት ብሎ ቴክስት አድርጎለታል ማለት ነው። የመጀመሪያ ቴክስቱን የጻፈለት ማን ነው? ጆን ዳንኤል ነው። ከዛ ልጁ ረጅም ቴክስት ጻፈ ነገር። ጆን ዳንኤል እንግዲህ የሆነ ፕሮግራም ላይ አምባሳደሩ ነው ተሹሞ ነበረ። ዛሬ እኮ እዛ ፕሮግራሙ ላይ ልጠራህ ነበር ያሰብኩትኝ የላኩልን አላየውም ነበር ወይ ይለዋል ማለት ነው ጆን ዳንኤል። ማለት እዛ ፕሮግራም ላይ ሊጠራው ነበር ልጁን ማለት ነው። ምንም እኔ ችግር አለው እያልኩኝ አይደለም። ሀይ ብሎ መላኩም ለዚህ ልጅ ችግር አለው እያልኩኝ አይደለም። ገብቷችኋል? እዛ ፕሮግራሙ ላይ መጋበዙ ችግር አለው እያልኩኝ አይደለም። የፈለገውን ሰው መጋበዝ ይችላል ጆን ዳንኤል። ችግሩ ምንድን ነው? ይሄ ልጅ ማን ነው? እንደዚህ አይነት ሰዎችን እያሳደደ ነው ያለው። አሁን እሱ ምን መባል ነው የሚፈልገው? አዶናይ የጣላቸውን ሰዎች እኔ ደግሞ ከፍ አረኳቸው ማለት ነው የሚፈልገውና ይህንን አጋጣሚ መጠቀም ነው የሚፈልገው። እንደዚህ አይነት ሰዎችን አድኖ እየፈለገ ነው ያለው። ለምንድን? አዶናይን ለመጣል ነው ሊጠቀምባቸው ማለት። አዶናይ የጣላቸውን ሰዎች እኔ ከፍ አረኳቸው ብሎ ማለት ነው። መጀመሪያ ራሱ ይሄ ልጁ አይደለም እንግዲህ በጣም በሚሊዮን ተከታይ ያለው ሰው ነው ጆን ዳንኤል ራሱ ነው ለዚህ ልጅ ዴም ያደረገለት ማለት ነው። የጻፈለት ብሮ ምናምን ብሎ ማለት ነው። ምን ሆንኩኝ? ከሌላው ሰው ከሌላ ኢትዮጵያዊ ከሌላ ኮንተንት ክሬተር በምን ይለያል ልጅ? ለምንድን ነው ለዚህ ልጅ የተለየ ግብዣ የሚያቀርብለት? በምን ተዋወቀው ማለት ነው? አሁን ላይ ይሄ ልጅና አዶናይ ግጭት ውስጥ ስላሉ ማለት ነው። ግጭት ውስጥ ሳይሆን ልጁ ያው ጥቅመኛ ነው፣ በደንብ ጥቅም ፈላጊ አይነት ሰው ነው። ለጥቅም ብሎ ያደረገውን ነገር በዛ በምላሹ የፈለገው ነገር ነበረ፣ አልተሳካለትም፣ ተገለበጠበት ማለት ነው አዶናይ ላይ። እኔ በግልጽ ነው የተናገረው። እኔ እዛኔ ቲናስን በደገፍክ ይኖሮ እያለ ለእውነት እንዳልቆምና ጀስት ጥቅም ፈልጎ አዶናይን ሲደግፍ እንደነበር የሚያሳዩ ቪዲዮችን እንዳሳዩችሁ የለቀቀው ማለት ነውና ያንን ተከትሎ ደግሞ ጆን ዳንኤል ይሄንን አጋጣሚ መጠቀም ፈለገ ማለት ነውና በጣም ነው የሚያሳፍረው። በጣም ማለት ነው አስቀያሚ ነገር ነው የምትሰራው ጆን ዳንኤል። እግዚአብሔርን ነውር የሆነ ነገር ነው እየሰራ ያለው። እንግዲህ ቢያንስ እኮ የሆኑ አድናቂዎች እኮ አሉ አይደል? የሆኑ ተከታዮች አሉ አይደል? ለእነሱ እንኳን ክብር አይኖርም? ለምን ራስን አትውልም? ምን ሰው ላይ ሙጥኝ ትላለህ እንዴ? የራስን ኮንተንት አሰራም። ከላይቭ ውጪ እኮ ኮንተንት እኮ ምንም ሰርታ አታውቅም እኮ እውነቱን ለመናገር አይደል? ከላይቭ ውጪ ምን ወጥተህ እኮ ምን እንዳውልት ነው የምትቆመው? ምንም ቪዲዮ ሲቀረጽ ምን ናቹራል የሆነ ነገር የለም። ማስመሰል ነው የምታውቀው እንዴ? የምር እኔ ተናገር ካላችሁ በጣም ብዙ እናገራለሁ። እስኪ ናቹራል የሆነ ቪዲዮ ቅረጽ፣ እስኪ ቭሎጎች ቅረጽ እስኪ። እያየን እኮ ነው። ምን አይነት ያረበ መድኃኒዓለም ምንም የሚያምር ኮንተንት እኮ የለም እውነቱን ለመናገር። እንዴት ሰውን ለመጣል የዚህን ያህል ተንኮል አንተ ትኮረጉራለህ? ደግሞ ራስን እንደ ጥሩ ሰው ምናምን ነገር እንደ መልካም ሰው ምናምን ነገር እኔ እኮ የዛኔ መስቀል አደባባይ ሲተቃቀፉ ምናምን እንዴት ደስ ብሎኝ እንደነበር ማለት ነው። እግዚአብሔርን የምርም እኔ ቅን ልጅ ነበር የሚመስለኝ የነበረው። ግን ይሄ እያንዳንዱ በቃ ሶሻል ሚዲያውን ያውቁታል በደንብ በቃ ሰውን የምንሸውደው በዚህ መንገድ ነው ብለው ስለሚያስቡ ጥሩ ነገሮችን ሲያረጉ ራሱ በምላሹ ከሰው የሆነ ነገር እየፈለጉ ነው እንጂ የምርም መልካም ሰው ሆነው እንዳልሆነ በደንብ ከዚህ በላይ ማረጋገጫ ያለ አይመስለኝም ማለት ነውና ሌላም ቪዲዮዎች ካሉ ከዚህ በኋላ ማጋለጣችንን እንቀጥላለን እና አቁም ጆን ዳንኤል የራስን ስራ ተነክቶብሃል። ሰውን ለመጣል የምትሄደው ርቀት በደንብ ያስታውቃል። ራስ ላይ ፎከስ ብታረግ ጥሩ ነው። ሰውን ለመጣል አትሂድ። አዶናይ ሰው ጋር አይደርስም፣ እያየው ነው። ማንም ሰው ላይ አይደርስም። ሌሎች ኮንተንት ክሬተሮች ወደሱ ይሄዱበታል እንጂ እሱ ወደ እነሱ ላይ አይሄድም። ታውቃለህ፣ በራሱ ቀጥ ብሎ የመጣ ልጅ ነው አዶናይ። ሰው ላይ የሚደርስ ሰው አይደለም። እንደናንተ ግሩፕ ሰርቶ ተጋግዞላ እዚህ የደረሰ ልጅ አይደለም። ለብቻው ጀምሮ ቲክቶክን ለብቻው እዚህ ደረጃ ላይ እናንተን በልጦ እዚህ ደረጃ ላይ የደረሰ ልጅ ነው አዶናይ ማለት። የማንንም ድጋፍ ሳይፈልግ ማለት ነው። እሱን በህዝብ ዘንድ እንዲጠላ የምታደርገው ነገር፣ እሱን ለመጣል የምታደርገው ጥረት በደንብ ያስታውቃል። ለሰዎች ጥሩ እንደሆንክ ታስመስላለህ። በጀርባ የምትሰራቸው ስራዎች ግን አስቀያሚና ቆሻሻ ስራዎች ናቸው። ይህ አይመከርም። እንድታሻሽል ነው የምነግርህ። የምር ራስን ቀይር። ጥሩ አይደለም፣ በቂ ጥሩ አይደለም በእውነት። እስኪ ልጁ የሚለውን እናዳምጠው ከፈለጋችሁ ማዳመጥ። ትርጉም ያለው ነገር አያወራም፣ ግን ያው እኔ ይህን ነገር ላሳያችሁ ነው ይህን ቪዲዮ የሚያመጣሁት። ስክሪንሻቱን ላሳያችሁ ነው። ያከበረኝ ሰው አከብራለሁ። በቃ ጆን ዳንኤል ለእኔ ትልቅ ሰው ነው። በቃ አክብሮ አምባሳደር ሲጠራ ጠራኝ። የሰማችሁት ነው አይደለ? አክብሮ አምባሳደር ሲጠራ ጠራኝ፣ በዛ ፕሮግራሙ ላይ ማለት ነው። እና ማን ስለሆነ ነው ስም ቢጠራው? እሺ አስረጃለኝ። እኔ ሜሴጁ ስላላየሁት ነው። በውስጥ ጽፎልኝ ነበር ሜሴጁን፣ እኔ ስላላየሁት ነው ይኸው እያለ ነው ራሱ እንጂ ሊጋብዘው ፈልጎ ነበረ። በቃ አዶናይ የጣለውን ሰው እኔ ከፍ አደረኩትኝና እኔን ውደዱኝ፣ አዶናይን እንድጠሉት ነው የምፈልገው። በደምብ ተነትኗለን። ኦኬ
ማይገባን ነው እንደሚመስላችሁ የምትሰሩት ስራ እግዚአብሔርን ያስታውቃል አልኳችሁ። ፕሮግራሙ ላይ ልትመጣ ፈልጌ ነበር ምናምን ብሎ ጻፈልኝ። ወደድኩት። በቃ አንድ ቪዲዮ ነው የሰራሁት። ጆዳንኤል ወይካን ማግኘት ፈልጋለሁ ብዬ አንድ ቪዲዮ ነው የሰራሁት። በቃ ነቂ ስለሆነ አራዳ ስለሆነ ወዲያውም ተቀበለ፣ ጻፈልኝ። እናንተ ምን አገባችሁ? ታቲኩም አነ ለኸዋት ሆንኩኝ። ጆዳንኤል ለቃ ኸውር ሰውኔ ወቃ አኽቢርና አኽቢረዮ አንድ ቪዲዮ የሰሪሕሉ ጆዳንኤል ከክኔ ካይለ خلاص نوزن برنامج أمباسادر كمرة سويعني تأتيكم سقوم لغوات كذا أدونا جلتوني أدونا نعالي قارك أمريكتنا عن أدونا مرزيونا ليشنو إخبارين جونالي نيبالد شرا سلام بيتسب زار كذا لايف لاي تجنانيو دل على ركم بالفهم دل على ركم تورتي نبر جودانيل برنامج لاي فيديو سرهنا أمباسادر سيمرت تورتي على يوتيوب تكستو زاري دوما ራቆቲ ላይቭ ላይ ገባው ትንሽ ነበር እኔ ንገራቸው አቡ ሰላም ሰላም ነው የሚሰብከው ታማለለ እሺ ጨለ አው ጆ አንደኛ ይመቻባል ተናደሪሽ የሌላ አስመሳይ ሰው ነው እግዚአብሔር እንዳያችሁት ነው ኦኬ እና አዶናይ በጣም ያሳዘነኝ ሌላው ደግሞ ከሱ ነጥብ ያስኩበት ልጅን ያለ የልጆች ልጅ አለኝ ሰው ነኝ ሲል ልቤ የሚነካው ከእንደገና መቀመር ችልበታለሁ ሲል በነገራችን ላይ አዶናይ ልቀምር ካለ አዶናይ ተንኮል ላስብ ካለ አትሽሉት ያሹ ትገለባበጫለሽ እሺ ይሄ ፎሎወር ስላለው ሰው ስለወደደው አክሴፕት ስላደረገው ምንም አይደለም አትሽሉት አዶናይ በተንኮል ከመጣባችሁ ደግሞ በጣም አሳግጬ ልንገራችሁ። እሺ እንግዲህ የዛሬ ቪዲዮ ይሄን ይመስላል እንዳያችሁት ነው። ጆዳንኤል አይታወቅብኝም አይደረስብኝም ብሎ ከሆነ እነዚህን ስራዎች እየሰራ ያለው እነዚህን በጣም የሚያስጠላ ስራ ነው። እውነቱን ለመናገር ቢያቆም ጥሩ ነው ባይነኝ እውነቱን ለመናገር ማለት ነውና ዝም ብሎ የራሱን ስራ እየሰራ ቢልኩ የሚጠሉት ሰዎች ሁላ እየወደዱት ይመጡ ነበር። እግዚአብሔርን አሁን የሚወዱት ሰዎች ራሱ በአዶናይ የተነሳ እየጠሉት ነው። በእውነት ጥሩ ስራ አይደለም እየሰራ ያለው ጆዳንኤል። እኔ ለራስህ ራሱ ጥቅም ያለው አይመስለኝም። አዶናይም በእንደዚህ አይነት ተንኮልና በሴራ እጠሏለሁ ብለህ የምታስብ ከሆነ እኛ ደግሞ ያንተን ሴራ እንደዚሁ ማጋለጣችንን እንቀጥላለን ማለት ነው። ገብቶሃል አይደለ? አንዳንዴ እኮ ነገሮችን ዝም ስንል እያየን እያለፍን ነው እንጂ ሁላችንም እውነቱን ለመናገር ሳያስታውቅብህ ቀርቶም አይደለም። አንዳንድ ነገሮች እየታለፉ ነው ከምትሰራቸው ስራዎች የተነሳ ምናምን ተብሎ እየታለፉ ነው። ግን በዚህን ያህል ደረጃ ደግሞ አይን አውጥቶ እንደዚህ በቃ አፍጥጦ የመጣ ነገርን ደግሞ ዝም ልንል አንችልም ማለት ነው። እንደ ኮንተንት ክሬተር እንደ ዩቲዩበር እንደዚህ አይነት ነገሮችን ማጋለጣችንን እንቀጥላለን ማለት ነው። እኔ ምንም በቃ ጥሩ ለሰራ ነገ ላይ አዶናይ መጥፎ ነገር እየሰራ አዶናይን ስለምንወደው ብቻ ልክ ነው ልንለው አይገባም። ገብቷችኋል አይደል? አዶናይ የሆነ ስህተት ሲሰራ መታረም ካለበት ልንነግረው ይገባል ባይነኝ ነኝ። የሆነ ጭፍን የሆነ አመለካከት ሊኖረን አይገባም ባይነኝ ነኝ። እስካሁን እየሄደበት ያለው ነገር ማንም ሰው ላይ አልደረሰም። አዶናይ የራሱን ስራ ነው የሚሰራው። ሰዎችን ያግዛል በራሱ መንገድ፣ በራሱ ፈጠራ፣ በራሱ እውቅና ተጠቅሞ ማንም ሰው ላይ ሲደርስ አይቼው አላውቅም ማለት ነው። ሰውን የሚጎዳ ነገር ሲያደርግ አይቼው አላውቅም ማለት ነው። የራሱን ስራ ብቻ ነው የራሱን ክሩ ይዞ የሚሰራው። የትኛውን ቲክቶከር ላይ ሲደርስባቸው ነው አይቼው አላውቅም። ለምን እንደምትደርሱበት ነው ያልገባኝም። እና የኔን አቁሙ። ለማንኛውም ለዛሬ ያስኩላችሁ ቪዲዮ ይሄ ይመስላል። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይም እንደዚሁ እንግዲህ በሌላ እንግዲህ ፈታ በምንልበት ቪዲዮም ደግሞ የምንገናኝ ይሆናል ማለት ነው። እኔም ፈን የሆኑ ቪዲዮዎች ላይ ሪአክት ባደርግ ደስ ይለኛል። እውነቱን ለመናገር አንዳንድ እንደዚህ አይነት ርዕሶች እየመጡ ስለሆነ ነው እንጂ በጣም ፈን የሆነ ቪዲዮዎች ላይ እየሳቅን ምናምን ሪያክት ብናደርግ በጣም ነው ደስ የሚለኝ። እኔም እንደዛ ፈታ ያደርገኛል። እስኪ እናንተም ሐሳባችሁን አስቀምጡልኝ ማለት ነው ኮመንት ላይ ማለት ነውና ይመቻችሁ። በቀጣይ በሌላ ቪዲዮ ማገኛችሁ ይሆናል። ይመቻችሁ። ባባይ